የህወሓት ታጣቂዎች አስደንጋጭ ጥቃት ፈጸሙ። በዚህ ጥቃት በርካቶች መጎዳታቸውንና መኖሪያ ቤቶችና የሃይማኖት ትምህርት ተቋማት መውደማቸውን ራዲዮ ጣቢያው ዘግቧል። በተጨማሪም ወጣቶችን ለግዳጅ ውትድርና አፍነው መውሰዳቸው ታውቋል። በተለያዩ አቅጣጫዎች የጦር ኃይሉን ያንቀሳቀሰው ቡድኑ ባልተጠበቀ ሰዓት ድንገተኛ እርምጃ ወስዷል። እናስደምጣቸዋለን። ደብረጽዮን ገብረ ሚካኤል ለዲፕሎማቲክ ማህበረሰቡ የጻፉት የተማጽኖና ምህረት ደብዳቤ እያነጋገረ ነው። እረፉ፣ አትግደሏቸው፣ ሊቀለበስ የማይችል ሰብአዊ ጥፋት ይከሰታል ሲሉ አስጠንቅቀዋል። በዝርዝር እንመለስበታለን። አንቶኒዮ ጉተሬዝ ለኢትዮጵያ ማስጠንቀቂያ ሰጡ። በሱዳን ጦርነት ውስጥ የሚሳተፉ ጎረቤት ሀገራት በአስቸኳይ እጃቸውን ይሰብስቡ በማለት መናገራቸውን ሱዳን ትሪቡን የዲፕሎማቲክ ምንጮችን ጠቅሶ ዘግቧል። ጉዳዩ ኢትዮጵያ ላይ ያለውን ጫና ከፍ የሚያደርግ ነው ተብሏል። ትሰሙታላችሁ። የቻይናው ፕሬዝዳንት ሺጂፒንግ አሜሪካና ቻይና አጋር እንጂ ጠላት መሆን እንደሌለባቸው ሲናገሩ ተደመጡ። ሺጂፒንግን ታላቅ መሪ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሁለቱ ሀገራት ግንኙነት ከመቼውም ጊዜ በላይ የተሻለ መሆኑን ገልጸዋል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ታጣቂዎች አስደንጋጭ ጥቃት ፈጸሙ። በዚህ ጥቃት በርካቶች መጎዳታቸውንና መኖሪያ ቤቶችና የሃይማኖት ትምህርት ተቋማት መውደማቸውን ራዲዮ ጣቢያው ዘግቧል። በተጨማሪም ወጣቶችን ለግዳጅ ውትድርና አፍነው መውሰዳቸው ታውቋል። በተለያዩ አቅጣጫዎች የጦር ኃይሉን ያንቀሳቀሰው ቡድኑ ባልተጠበቀ ሰዓት ድንገተኛ እርምጃ ወስዷል። በራያ አላማጣ ከተማ በሚገኘው የኪዳነ ምሕረት ቤተክርስቲያን ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎች በከተማው ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸውን የአካባቢው ነዋሪዎችና የአብነት ተማሪዎች ገልጸዋል። በተማሪዎቹ ላይ ከፍተኛ ድብደባ መፈጸሙን የሚናገሩ አስተያየት ሰጪዎችን በድርጊቱ በርካታ ታጣቂዎች መሳተፋቸውን ይናገራሉ። አንድ አስተያየት ሰጪ ለጀርመን ድምፅ ራዲዮ ጣቢያ እንዲህ ብለዋል። ጉባኤ ጨርሰው ወደ ቤታቸው ከሄዱ በኋላ ገብተው ተማሪውን በሙሉ በዱላ መቱት። ወዲያውኑ ወታደሮቹ ደግሞ ሁሉም መጡ። ግማሻችን ዝም ብለን ሸሸን፣ እንረሽናቸው እያሉ ነበር። ከዛ ግን እንደምንም ብለው ለቀቁን። ጥቃቱን የፈጸሙት የህወሓት ታጣቂዎች ናቸው፣ ሌላ ምንም የለም ብለዋል። 700 የሚደርሱ ተማሪዎች የሚኖሩበት ጉባኤ ቤትና የተማሪዎች መኖሪያ ጎጆ ሙሉ በሙሉ መቃጠላቸውን የሚናገሩት የአብነት ተማሪዎቹ ሁኔታው ለህይወታቸው አስጊ በመሆኑ አካባቢውን ለቀው መሰደዳቸውን ይገልጻሉ። በበነጋታው ጉባኤውን አቃጠሉብን። ጉባኤ ቤቱ ሙሉ በሙሉ ተቃጥሎ የተወሰነ ብቻ ነው የተረፈው። አቃጥለውታል። 700 ተማሪ ነው የሚኖርበት። ህዝቡ ነው ሌሊት ግማሹን ያተረፈው። እኛ ውጡ ተብለን ሊገድሉን ሲሉ ከዛ ወጠን ዝም ብለን ሄድን። በየአረጋዊው ቤት ተበተንን። በጫካ ውስጥም ብለን አደርን። ከዚያ ወዲያም አቃጠሉት። ይሄ ሁሉ ተማሪ ለምርጫ ነው ወይ ያዘጋጃችሁት አሉን በማለት ተናግረዋል። ከታሰሩት የአብነት ተማሪዎች መካከል ነበርኩ የሚለው አስተያየት ሰጭም ከአድካሚ ጉልበት ስራ በኋላ እሱ መፈታቱን ገልጾ ሌሎች ግን የት እንደደረሱ እንደማያውቅ ይናገራል። እኔ አብሬያቸው ከተያዝኩት እስረኞች አንዱ ነኝ። አብረን ነው የሄድነው። ወደ 80 እንሆናለን። ከዚያ ደግሞ እናሰልጥናችሁ ብለው ይዘው ሂደዋል። ግን ተማሪውን እንዴትና የት እንዳደረሱት አይታወቅም። ያልተገኘ ብዙ ተማሪ አለ ሲሉ ገልጸዋል። የአላማጣ ከተማ ከንቲባ አቶ ሞገስ ኃይሉ በአላማጣ ከተማ የኪዳነ ምሕረት ቤተክርስቲያን በግለሰቦች መካከል በተነሳ ግጭት የጉባኤ ቤቱ በእሳት ተቃጥሎ መውደሙንና ድርጊቱን የፈጸመውን ሰው ይዘው የማጣራት ስራ በመስራት ላይ መሆናቸውን ይገልጻሉ። የተፈጠረው የግለሰቦች ችግር ነው። የቆሎ ተማሪዎች አሉ እዛው ጋር። ከዛ አካባቢ ከሚኖሩ ግለሰቦች ጋር ግጭት ፈጠሩ። ከዛ ተደባደቡ። ከተደባደቡ በኋላ በአጋጣሚ እነዛ ቆሎ ተማሪዎች ከማህበረሰቡ አካል የሆነ ልጅ በዱላ ደብድበውት ነበር። በጣም ስለተመታ ብሶቱን ለመግለጽ ሂዶ የዛ የተጣለው ልጅ ጎጆ ነበረች። ያው ሲያቃጥላት እሷን እንዳለ ክብሪት ሙሉ በሙሉ ተቃጠለ። ስለዚህ እንደዛ ያደረገው ተጠርጣሪ አካል በሕግ ስር ውሏል በማለት አስተባብለዋል። በዕለቱ በጥርጣሬ የአብነት ተማሪዎችን አስረን ነበር የሚሉት ከንቲባ ሞገስ በጥርጣሬ ያስናቸውን ለቀን በግጭቱ ውስጥ ተሳትፈዋል ያልናቸውን ግን አሁንም በቁጥጥር ስር እንዲቆዩ አድርገናል ይላሉ። ከተማውን እኔ አስተዳድረዋለሁ። መጀመሪያ በመጠርጠር ዝም ብለን ብዙ አስረን ነበር። ምንም የሚዋሽ ነገር የለም። ከዛ በኋላ ግን ካጣራን በኋላ እነሱን ለቀን የተጣሉትን አካላት ብቻ ለይተን
ይዘን አሁን እነሱን ብቻ ነው እያጣራን ያለነው፣ ሌላውን ግን ፈተን ልከናል ብለዋል። ህወሓት የሚመራውና የትግራይ ክልላዊ መንግስት ፕሬዝዳንትነትን ተረክቤያለሁ ያለው ኃይል በጽህፈት ቤቱ በኩል ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አል ሳውድ በላከው ደብዳቤ በሞት አደጋ ላይ ለሚገኙ በመቶዎች የሚቆጠሩ የትግራይ ተወላጅ ስደተኞች አስቸኳይ የሰብአዊ ምህረት ጥያቄ አቀረበ። በዚህም ላይ ስደተኞች በከፍተኛ ሁኔታ ራብና የሰብአዊ መብት ጥሰትን በመፍራት የሸሹ በመሆናቸው ምህረትን ጠይቋል። ምንም እንኳን ስልጣን ተረክቤያለሁ ያለው ኃይል ከፌዴራል እውቅና ባይኖረውም ከክልሉ አስተዳደር ከዚህ ቀደም የሚወጡ ደብዳቤዎች የጊዜው አስተዳደር የሚል ቃላትን የሚጠቀሙ ሲሆን አሁን የቀድሞውን ምክር ቤት የመለሰው ህወሓት የትግራይ ክልላዊ መንግስት የፕሬዝዳንት ጽህፈት ቤት በሚል የወጣ ነው። በፕሬዝዳንት ዶክተር ደብረጽዮን ተፈርሞ በወጣው ደብዳቤ ላይ እንደተመላከተው ስደተኞቹ ወንጀለኞች ሳይሆኑ በጦርነትና በሰው ሰራሽ ረሃብ ምክንያት ለህልውናቸው ሲሉ የተሰደዱ ንጹሃን ናቸው። የምህረት ጥያቄ ያቀረቡት ደብረጽዮን በሞት አደጋ ላይ የሚገኙ ስደተኞች ላይ ሊወሰድ የታሰበ ማንኛውም የቅጣት እርምጃ እንዲቆምና ምህረት እንዲደረግላቸው ጥሪ አቅርበዋል። አክለውም ደህንነቱ የተጠበቀ መመለስ እንዲደረግላቸው በመጠየቅ ስደተኞቹ ከጥቃት ተጠብቀው ወደ ትግራይ የሚመለሱበት ሁኔታ ከዓለም አቀፍ የሰብአዊ ድርጅቶች ጋር በመተባበር እንዲመቻች ጥሪ አቅርበዋል። ደብዳቤው አክሎም ሁሉም አካላት የሞራል ግዴታ አለበት ያለ ሲሆን ዓለም አቀፉ ማህበረሰብና የሳውዲ መንግስት ተጋላጭ የሆኑ ዜጎችን የመጠበቅ የጋራ የሞራል ግዴታ እንዳለባቸው አንስቷል። የሳውዲ አረቢያ መንግስት ያለውን የፍትህና የምህረት ባህል በመጥቀስ ሊቀለበስ የማይችል ሰብአዊ ጥፋት እንዳይከሰት ፈጣን እርምጃ ይወስዳል የሚል እምነት እንዳለው ገልጿል። ከሰሞኑ የናይሮቢ ስብሰባ እግር መንገዳቸውን አዲስ አበባ ተገኝተው ከአብይ አህመድ ጋር የመከሩት የመንግስታቱ ድርጅት አለቃ አንቶኒዮ ጉተሬዝ የውጭ ኃይሎች ከሱዳን የእርስ በርስ ጦርነት እጃቸውን እንዲሰበስቡ ማሳሰቢያ ሰጥተዋል። በአዲስ አበባ ቆይታቸው በጠቅላይ ሚኒስትር አብይ አህመድና ከአፍሪካ ህብረት ሊቀመንበር ጋር የመከሩት ጉተሬዝ የሱዳን ጦርነት ያለምንም ቅድመ ሁኔታ መቆም አለበት ብለዋል። ለዚህም ጎረቤት ሀገራትን ጨምሮ የውጭ ኃይሎች ጣልቃ ገብነት በአስቸኳይ መቆም አለበት ማለታቸውን ሱዳን ትሪቡን ዘግቧል። ጉተሬስ ከአዲስ አበባ ማሳሰቢያ የሰጡት ኢትዮጵያ ካርቱም ላይ የድሮን ጥቃት ፈጽማለች በሚል በጀነራል አልቡርሃን ጦር ይፋዊ ክስ በቀረበ ሰሞን ነው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት መሪዎች ባደረጉት ውይይት በሱዳን ጦርነት ጣልቃ የሚገቡ የውጭ ኃይሎች ከድርጊታቸው እንዲታቀቡ አሳስበዋል። በአዲስ አበባ በተካሄደው 10ኛው የተባበሩት መንግስታት ድርጅትና የአፍሪካ ህብረት ከፍተኛ የውይይት መድረክ ላይ በአፍሪካ ግጭቶች እንዲቆሙና የውጭ ጣልቃ ገብነት በአስቸኳይ እንዲያበቃ ጥብቅ መመሪያ ተላልፏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ በሱዳን ጉዳይ ላይ እየታየ ያለውን የውጭ ኃይሎች ጣልቃ ገብነትን ግጭቱን እያባባሰው መሆኑን ገልጸው መፍትሄው የሀገር ውስጥ ውይይት ብቻ መሆኑን አሳስበዋል። ሱዳን ትሪቡን ዲፕሎማቲክ ምንጮችን ጠቅሶ እንደዘገበው በሱዳን ስላለው ሰብአዊ ሁኔታ ሰፊ ውይይት ተደርጓል። በተለይም የእርዳታ አቅርቦት ፈንድና ሎጂስቲክስ እንቅፋቶችን ለመቅረፍ በሚቻልባቸው መንገዶች ላይ መምከራቸውን ዘገባው አመላክቷል። ጉተሬዝና መሐመድ የሱዳን ሲቪል ኃይሎች የሁለቱ ጀነራሎች ጦርነት እንዲቆም የቀረቡ ጥሪዎችን አድንቀዋል። ተፋላሚ ወገኖች የሱዳንን ህዝብ ጥቅም ቅድሚያ እንዲሰጡና ሁሉንም ወገኖች ያሳተፈ የፖለቲካ ውይይት ውስጥ እንዲገቡ አሳስበዋል። አንቶኒዮ ጉተሬዝ የዓለም አቀፍ የፋይናንስ ስርዓት እንዲሻሻልና አፍሪካ በንጹህ ኢነርጂና በልማት ኢንቨስትመንት እንድትደገፍ ጠይቀዋል። ከዓለም አቀፍ አጋሮች ጋር በመሆን የሱዳንን ጦርነት ለማስቆም ጥረታቸውን እንደሚቀጥሉ አረጋግጠዋል። የቻይናው ፕሬዝዳንት ሺጂፒንግ አሜሪካና ቻይና አጋር እንጂ ጠላት መሆን እንደሌለባቸው ተናገሩ። ጂፒንግን ታላቅ መሪ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሁለቱ ሀገራት ግንኙነት ከመቼውም ጊዜ በላይ የተሻለ መሆኑን ገልጸዋል። ትራምፕ እና ጂፒንግ ከመወያየታቸው አስቀድሞ በቀይ ምንጣፍ ላይ ሲጨባበጡ ታይተዋል። ውይይታቸው በታሪፍ፣ በቴክኖሎጂ ፉክክር፣ በኢራን ጦርነትና በታይዋን ጉዳይ ላይ እንደሚያተኩር ይጠበቃል። የኤንቪዲያ ዋና ስራ አስፈጻሚ የንሰን
ዋንግና የዓለም ቁጥር 1 ባለሀብት ኤለን መስክ ከትራምፕ ጋር በቤጂንግ ተገናኝተዋል። ቻይናውያን ህጻናት አበባና የአሜሪካን ሰንደቅ ዓላማ እያውለበለቡ ለትራምፕ ደማቅ አቀባበል አድርገዋል። ፕሬዝዳንት ጂፒንግ በአሜሪካና በቻይና ግንኙነት ከፍተኛውን ድርሻ የሚይዘው የታይዋን ጉዳይ መሆኑን ገልጸዋል። ታይዋንን በተመለከተ ከአሜሪካ ጋር ግጭት ሊፈጠር እንደሚችል ማስጠንቀቃቸውን የቻይና መገናኛ ብዙሃን ዘግበዋል። በሌላ በኩል ከሁለቱ ሀገራት የተውጣጡ ልዑካን በደቡብ ኮሪያ ንግድን በተመለከተ ያደረጉት ውይይት አዎንታዊ ውጤት እንዳሳየ ተዘግቧል። የአሜሪካ የግምጃ ቤት ጸሐፊ ስኮት ባሲት ከቻይና ምክትል የንግድ ሚኒስትር ሂ ሊፊንግ ጋር ትናንት ተወያይተዋል። የቻይናና የአሜሪካ ባለስልጣናት ደቡብ ኮሪያ ውስጥ ተገናኝተው ባደረጉት ውይይት አንዳቸው በሌላቸው ምርት ላይ የናረ ታሪፍ ላለመጣል ፍላጎት እንዳላቸው ገልጸዋል። ትራምፕ ባደረጉት የመክፈቻ ንግግር ከቻይናው ፕሬዝዳንት ጋር በመገናኘታቸው ክብር እንደሚሰማቸው ተናግረዋል። ተግባብተናል፣ ልዩነቶች ሲገጥሙን ፈተናቸዋል፣ እንደዋወላለን፣ ችግር ገጥሞን እንደነበር ማንም አያውቅም፣ ለሁሉም ሰው የምናገረው ታላቅ መሪ መሆኑን ነው ብለዋል ትራምፕ በቤጂንግ ጉብኝታቸው የዓለም ታላላቅ ነጋዴዎችን ይዘው መጓዛቸውን ገልጸዋል። ጂፒንግ ባደረጉት መክፈቻ ንግግር መላው ዓለም ውይይታችንን እየተከታተለ ነው ብለዋል። ዓለም ያልተረጋጋ ሁኔታ ውስጥ እንዳለች የተናገሩት የቻይናው ፕሬዝዳንት ዓለም አዲስ መስቀለኛ መንገድ ላይ ደርሷል፣ ቻይናና አሜሪካ መሰናክሉን አልፈው አዲስ ግንኙነት ይመሰርቱ ይሆን ሲሉ ጠይቀዋል። በጋራ ዓለም አቀፍ ችግሮችን ለመፍታት እንዲሁም በጥምረት የወደፊቱን ዓለም የተሻለ ለማድረግ መስራት ይችሉ እንደሆነ ለትራምፕ ጥያቄ አቅርበዋል። እነዚህ ጥያቄዎች ለታሪክ ለዓለምና ለሕዝቦች ጠቃሚ መሆናቸውን ገልጸው የሁለቱ ታላላቅ ሀገራት መሪ እንደመሆናችን ጥያቄዎችን መመለስ አለብን ብለዋል። ሁለቱ መሪዎች ለሁለት ሰዓት የዘለቀ ውይይት ማድረጋቸው ተዘግቧል። በውይይታቸው የኢራን ጦርነት ጉዳይ እንደሚነሳ ሲገለጽ ቆይቷል። ትራምፕ ቤጂንግ ከመድረሳቸው አስቀድሞ ከኢራን ጋር የገቡበትን ጦርነት ለማስቆም የቻይናን እርዳታ እንደማይፈልጉ መናገራቸው ይታወሳል። ኢራን በሆርሙዝ ወሽመጥ ላይ የምታደርገውን ቁጥጥር እያጠበቀች የመጣች ሲሆን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም የመፍረስ አደጋ ተጋርጦበታል።